Tonight, dueling demonstrations lead to arrests with immigration at the center of it all. To the worst scenario አንዳንድ ሼልተሮች እቃቸውን ራሱ አውጥተው ቁጭ ያደርጉላቸዋል። ሁል ጊዜ ህግ ይሽራሉ ከመሰላቸው ህግ ያወጣሉ። ሆቴል ላይ ሼልተር እስኪገኝ ድረስ ፋሚሊ ለሆኑ ሰዎች እስከ $7,000 ማክሲመም በወር which is በቀን $250 yes በጣም ተበሳጭተው ደግሞ ደውለውልኝ በኦሳፕ የተነሳ ህይወቴ ተበላሽቷል። ሰዎች ሴት እስከ $70,000 እስከ $75,000 ድረስ ይተመንላታል። ያ የተመለከትኩበት የካናዳ ሚዲያ ጉድ በተለይ ዩቲዩበሮቹ ይሄ ብር ለሶስት ነገሮች ከፋፍለሽ ማየት አለበት። አሁን ግን አክሴፕት ከተደረጉ በኋላ ኢሚዲየትሊ ወደ ፒአር አፕሊኬሽን ሲሄዱ 99 ወር ነው የሚጠብቁት። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እስከ መጨረሻ እንደ ሁልጊዜው አብራችሁን እንድትቆዩ በትህትና መጋበዝ ፈልጋለሁኝ። ላይክ በማድረግ ይሄ ቪዲዮ ሰው ጋር እንዲደርስ የምታደርጉ የቤታችን ቋሚ ተከታታዮች እናንተ ልዩ ምስጋና ማቅረብ ፈልጋለሁ። ሌሎቻችሁ ምናልባት ለመጀመሪያ ጊዜ ያያችሁን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንኳን ደህና መጣችሁ ማለት እንፈልጋለሁኝ። እንግዲህ ክርስቲናን ቆየት ስላለች እንደ አዲስ ራሷን እንድታስተዋውቅ እናደርጋለን። በድጋሚ ስለተገናኘን ደስ ብሎኛል። ብዙ ጊዜያችን ሆኗል፣ ጠፍተሻል። የኪዲ ቤተሰቦች ያውቁሻል፣ በተደጋጋሚ እንግዳችን ነበርሽና ስላየሁሽ ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ላንቺም ለቤተሰቦችሽም። ያው እንግዲህ ለምታውቁኝ ሰዎች ድጋሚ ልትሰሙት ነው። ስሜን ክርስቲና እባላለሁኝ። የሆፕ ካናዳ መስራችና ሲኢኦ ነኝ። በጣም አመሰግናለሁኝ። በዛም ስለጀመርሽ አስታውሳለሁ ሆፕ ካናዳን ስታቋቁሙት እንግዳችንም ነበራችሁ አንቺና አባላቶቹ ወይም ሰራተኞቹ። በጣም ኤክሳይትድ የሚያደርግ ነበረ። ለምን ትልቅ ክፍተት አለ። እውነት እንነጋገር ከተባለ በየኮሚኒቲያችን ክፍተት የሚታይበት ሁኔታ አለ። አዲስ መጪዎች ከሀገራችን ሲመጡ ግራይ መጋባት፣ በተለይ ተቀባይ ለሌላቸው፣ ማረፊያ ለሌላቸው፣ በተለይ እናንተ ያላችሁበት እንደ ቶሮንቶ ያለ ትልቅ ከተማ ሲሆን እጅግ በጣም ግራ እንደሚያጋባ ሁሉም ያውቀዋል። ይሄ የአደባባይ ሚስጥር ነው። እንደዚህ አይነት ተቋሞች ሲኖሩ ደግሞ በራሳችን ቋንቋ ከኤርፖርት ጀምሮ ተቀብላችሁ አላምዳችሁ የሚያስፈልጋቸውን ከባንክ ጀምሮ ከማረፊያ ጀምሮ እንደምታደርጉ የታወቀ ነው። እንዴት ነው? እስቲ በሱ እንጀምርና ስራውን እንዴት ነው? በተለይ በጣም ብዙ ነገሮች እየተቀየሩ መጥተዋል። አሁን በተለይ የእናንተ ፕሮግራም በተጀመረበት ሰዓት ብዙ ስደተኞች ካናዳ የምትቀበልበት ሰዓት ነበረ። አሁን ደግሞ በየዜናው የእኛም ጠበቃ እንግዶቻችን የኢሚግሬሽን ጠበቃዎች ጠበቃ ተክሌ እና ልዩ ቀርበው ከዚህ ቀደምን በተደጋጋሚ እንዳስረዱን ያለው የኢሚግሬሽን ሲስተም እየተቀየረ የመጣበት ሁኔታ ነው። እነሱም እንኳን ያንን ባይነግሩን የምናየው ነገር ነው በየዜናው በዓለም ላይ በኢሚግራንት ዙሪያ ያለው በስደተኞች ዙሪያ እና የእናንተስ ካምፓኒ ያንን እንዴት ነው ያስተናገደው? ምን ይመስላል? ካምፓኒያችሁ ውስጥ እስካሁን ድረስ ድርጅታችሁ እየሰራ ያለው ቀጥሏል ወይ? እስቲ ከሱ ብንጀምር። እሺ እንግዲህ አመሰግናለሁ። ያው እንግዲህ መጀመሪያ ላይ ስንመሰረት እንደነበረው ሁሌም እንደምለው ኢንፎርሜሽን ፕሮቫይድ ማድረግ ነበር። እንደ አንድ ኮሚኒቲ ሴንተር ብዙ የሚረዱን አካላቶች ስላልነበሩ እኛ ማድረግ የምንችለው እውቀታችንን ኮንትሪቢዩት ማድረግ ነው። በስልክም ሆነ ቢሮም እየመጡ በአካል የሚመጡ ሰዎችንም ከኢትዮጵያም ሆነ ከተለያየ ሀገር ሲደውሉ ወዴት መሄድ እንዳለባቸው ምን ማድረግ እንዳለባቸው ነበር የምንሰራው። ያው ምንም አይነት ክፍያ አልነበረንም በዛ ሰዓት፣ በነፃ ልሽ ኢንፎርሜሽን ፕሮቫይድ ለማድረግ ስናት ፌር ብለን ነው የምናስበው ስንነሳ። ከዛ በኋላ ደግሞ ያሰብንበት መንገድ ያው የተለያዩ ፈንዶች ይኖራሉ፣ ሰፖርት የሚያደርግሽ ድርጅት ይኖራል ከሚለው አንጻር አንዳንድ ሰርቪሶችን ለመስጠት እንፈልግ ነበር። ሆኖም ግን አሁን ምንድን ነው ከዛ ውጭ ኢንፎርሜሽን ከመስጠት ባሻገር በጣም የሚከብደው ሰዎች መጥተው ማረፊያ ማጣታቸው፣ የሆነ ሰዓት ላይ ደግሞ በጣም ኢቨን ጠበቃ ለማግኘት ከብዶ ነበረ ትዝ ይልሽ እንደሆነ እና ጠበቃ ማግኘቱ መስመሩን ይዞ መሄዱ አሲምፕል አዝዳት እንደ ባንክ አካውንት እንደ መክፈትም ሆነ ፈንዶችን የማግኘት ኤሊጂብል የሆኑትን ፈንዶች ለማግኘት እያንዳንዱን ነገር ስናየው ኢትስ ቤተር የተወሰነ ፔመንት ከፍለው እነዚህ ሰዎች
ሁሉንም እንደ ፓኬጅ ባይ ዘ ዌይ ይህንን ፓኬጅ የሚሰጥ ድርጅት ሆፕ ብቻ ነው። ናት ኦንሊ በኢትዮጵያ ግን ካናዳ ውስጥ ሴትልመንት ሲባል አብዛኛዎቹ ሴትልመንት ድርጅቶች ምንድነው የሚሰሩት? ለምሳሌ ኤዱኬሽን ላይ ከሆነ ኤዱኬሽን ላይ ብቻ ነው የሚያተኩሩት። ሃውዚንግ ላይ ከሆነ ሃውዚንግ ብቻ ላይ ነው የሚያተኩሩት። ኢሚግሬሽን ከሆነ ኢሚግሬሽን ብቻ። የእኛ ግን ምንድነው እንደ ፈርም አድርገ ነው ሁሉንም ማካተን በአንድ ላይ አብረውን የሚሰሩ ጠበቃዎች አሉ። አብረውን የሚሰሩ ሃውዚንግ ሰፖርት ላይ የሚሰሩ አሉ። እንደዛ ተቀናጅተው ሁሉንም ኦልን ዋን ነው እየሰራን ያለ ነው። በሚኒማም ፌር ነው በምንለው ክፍያ ጀመርን ማለት ነው። ያ ሰርቪስ አሁንም አለ። ከኢትዮጵያ ከመምጣታቸው በፊት ኤክስፔክት የሚያደርጉት ነገር እስፔሻሊ አሁን በጣም ብዙ ክራይሲስ የምታዩ ከዛ ሲመጡ ያለው ነገር እና የሚሰሙት ኢንፎርሜሽንም ደግሞ አብዛኛው ጊዜ ሪሊያብል አይደለም አይደል? እዚህ እኔም ቢጠይቁኝ እኔ ያለፍኩበትን ነገር ነው የምነግር። ከዛ ውጭ ስራዬ ስላልሆነ አይዶኖ የሌላ ሰውን ኤክስፒሪየንስ ጥሩ ከሆነ በጣም በቃ ኮምፎርተብል አርጌሽ ነው የምትመጪው አንቺ አልጋ በአልጋ ተሰምቶሽ። በጣም የሚደብር ከሆነ ደግሞ ፈርተሽ ነው የምትመጪው በሰማሽበት። እና አብዛኛዎቹ በእንደዛ አይነት ኢንፎርሜሽን ውስጥ ናቸው ያሉት። እኛ የምንሰጣቸው ኢንፎርሜሽን ግን ትክክለኛ አፕቱዴት የሆነ ኢንፎርሜሽን ተዘጋጅተው እንዲመጡ ማለት አላስፈራራም ብለሽ ዝም የምትዩ ነገር አይደለም። የማይሆን ከሆነ እንደማይሆን የሚሆን ከሆነ ኤክስፔክት ማድረግ ያለባቸው ጊዜ እንዴት ነው፣ ምንድን ነው፣ ለምንድን ነው የሚመጡት የሚለውን ከዛው እንጀምራለን። ደን እዚህ ሲመጡ ያው ኤርፖርት ላይ እጃቸውን የሚሰጡ ከሆነ ገብተውም ከሆነ እንደየሁኔታው፣ ተማሪዎችም ከሆኑ ቪዚተሮችም ከሆኑ እንዳመጣጣቸው እንቀበላቸዋለን። ሆቴል ማረፍ ካለባቸው ሆቴል እናስገባቸዋለን። ደን ወደ ሼልተር ሲስተም ይሄዳሉ። ከጠበቃ ጋር አለ፣ ኬዛቸውን ኦርጋናይዝ ማድረግ አለ፣ ኤቪደንቶቻቸውን ኮሌክት ማድረግ አለ። ያው ፕሮሰሱ በጣም ብዙ ነው። ፒያራቸውን እስከ አፕላይ እስከሚያደርጉበት ሰዓት ድረስ እያንዳንዱ ስቴፕ እየተጠበቀ ሁሉንም አይነት ሰርቪስ ነው የምንሰጠው። ያው ሰርቪሳችን አለ አሁንም ምንም የተለየ ነገር የለውም። እንደውም በጣም ብዙ ኮሚኒኬሽኖቻችንን እኛም እያበዛን እየተማርን አዲስም ነገር ሲመጣ አዲሱንም ነገር አፕዴት እያደረግን እኛም ክላይንቶቻችንንም እያደረግን በዚህ ሁኔታ ላይ ነው የምንገኘው። ኪዲ ስለ ሸልተሩም አንስተሻል እና በዛውም ሰፋ አድርገን እሱን ብንመለከት መልካም ነው። ከዛ በፊት ግን ተመልካቾቻችን የሆፕ ካናዳን ሰርቪስ ማግኘት የምትፈልጉ በተለይ ደግሞ ካናዳ ዘመድ የለኝም ማን ይቀበለኛል ብላችሁ የምትጨነቁ ካላችሁ ከስር የሆፕ ካናዳን ኮንታክት እንተውላችኋለን። ደውሉላቸው፣ ቴክስት አድርጉላቸው፣ በፍጥነት ያስተናግዷቸዋል። እዚህ ጋር በጣም ግልጽ ማድረግ የምንፈልገው ሆፕ ካናዳ ቪዛ አይሰራም። ካናዳ ለሚመጣ ሰው የሴትልመንት ወይም ተቀብሎ አገር የሚያላምድና መንገድ የሚያሳይ ድርጅት ነው። ይህንን አገልግሎት የምትፈልጉ አሁንም በድጋሚ መናገር እንፈልገው ከታች ኮንታክቱን እናደርግላቸዋለን፣ መደወል ትችላላችሁ። እንግዲህ ወደ ሸልተሩም ከመግባታችን በፊት ይህንን ፕሮግራም ወይም ይህንን የአዲስ መጪዎችን ፕሮግራም ስታዘጋጁ ብዙ ቻሌንጆች ይኖራሉ። ፐብሊክ ላይ ሆነሽ ስትሰሪ በጣም ብዙ ሰው ሊከፋብሽ ይችላል፣ በጣም ብዙ ሰው ሊደሰትብሽ ይችላል። ነገር ግን እንደ አጋጣሚ ሆነና የተደሰቱበት ሰዎች ብዙ ጊዜ ተደስተው ምናልባት አንቺ ቴንኪ ብለው በተለይ በእኛ ማህበረሰብ ይሄ ጉድ ሪቪው የመጻፍ ይሄ ነገር አልተለመደም። ነገር ግን አንድ ስህተት ወይም ደግሞ አለመግባባት ቢፈጠር ያ በጣም ጎልቶ የመታየት ነገር የተለመደ ነው በፐብሊክ ላይ ስትኖሪና እንዴት ነው ለሆፕ ካናዳ ተምረናል ስቲ ምን አይነት ቻሌንጆች ነው የገጠሟችሁ? ከዛስ ምን ተማራችሁ? ቻሌንጁስ ምን ያህል ማለት ለምሳሌ ኮምፕሌን የምታስተናግዱበት መንገድ ምንድን ነው? እሱን እስቲ ንገሪኝና ወደ ሸልተሩ እንሄዳለን። ተምረናል ያልኩሽ ያው መጀመሪያ አካባቢ ሁሉንም ሰው ለማስደሰት የምትሄጁ ነገር አለ፣ ኤክሳይትመንቱ አለ እና አንድ ክላይንት በራሱ ፐርሰናል ኬዝ ሊሆን ይችላል ኦር በኤክስፔክቴሽኑ ሊሆን ይችላል። ሰውነን እና ያው እንግዲህ እኛም ዘግይተን ፎር ሳም ሪዝን በሚከፉ ሰዓት አብረሽ ዳውን መሆን የመከፋት ሌሎቹን ክላይንቶች በቃ ሳታይ ወደ እንዴት ነው ኔጌቲቭ ነገር ብዙ ጊዜ ጭንቅላታችን ውስጥ ቁጭ ብሎ እንትን ይላል ይበጠብጣል አይደለ? ሁሉንም ማስደሰት ነበር የምትፈልጊው እና በእንደዛ አይነት ሲቹዌሽን ቻሌንጅ ነበረብን ሁላችንም። ከዛ ግን ምንድን ነው የምትማሪው እንዳልኩሽ
ሁሉም ክላይንት ኢቨን ኢፍ እንኳን ጥሩ ነገርም ሰርተሽ ደስ የሚል ነገር ላታይ ትችላለሽ፣ ወይ ደግሞ ተሳስተሽ ኢትስ ኦኬ ሰው ነሽ እኮ ያጋጥማል። ኦር ደግሞ ሲቹዌሽኑ ሲቀየር ሌትስ ሴይ በአገር ውስጥ ያለው ነገር ሲቀየር ያው የተቀየሩትን ነገሮች እናወራለን። ያ ነገር ሲቀየር አንቺ ያረግሽ የሚመስላቸው ሰዎች አሉ። ከአገር ሲቀየር አንቺ ምንም እዚህ ጋር የተወሰኑ ስራዎችን የመስራት አቅም ነው ያለሽ በእውቀትሽ እንጂ ብዙ እንትን የለውም። እና ያንን ካለመረዳት የተወሰኑ ብዙም አያጋጥሙንም። እውነት ለመናገር እግዚአብሔር ይመስገን በጣም ሳቲስፋይ የሆኑ ክላይንቶች ናቸው ያሉት እና ያንን ነገር ደግሞ መተውኛን እንደዚህ ነው የሚለውን ከማድረግ መጥፎ ሪቪው ወደ ተለያየ ቦታ ሄዶ ያው ከሌላ ሰው እንደዚህ ነው ይሄ ክላይንት ወይ ደብሮት ነበር ወይ እንዲህ አይነት ነገር አጋጥሞታል የሚለውን ነው የምትሰሚው። እንዳልሽው አልተለመደም። መጥቶ ከአንቺ ጋር ይሄ እኮ ይሄ ነው ችግሩ እንዴት ይሁን በምን እናስተካክል የሚለውን ነገር ብዙም አልተለመደም። በጣም ጥቂት አንድ ሁለት ክላይንቶች ያላቸውን ቅሬታ አቅርበው እሱን ለማስተካከል ሞክረናል። ቴክኒካል ኢሹ ሊሆን ይችላል ወይ አንዳንድ ጊዜ ጠበቃዎች የሆነ መፈረም ያለባቸውን ሳይፈርሙ ኦርስ የስም ስፔሊንግ ስህተት ሳምቲንግ አለ አይደለ? ማይነር ነገሮችም ሲሆኑ ለክላይንቱ ከባድ ነው። እውነት ነው። እኔም ብሆን አይ ሪመምበር የኔ ጠበቃ መጀመሪያ አካባቢ አንድ የሆነ ኢምፖርታንት ዶክመንት ረሳ። ምክንያቱም ዶክመንት ብዙ ነው። አይ ካን አንደርስታንድ ብዙ ክላይንት አለው እና በዛ ሰዓት እኔ ሊትራሊ አለቀስኩኝ። ማለት በጣም ቢግ ዲል ነው የመሰለኝ፣ የምባረር ነው የመሰለኝ፣ የማይሆን ነው የመሰለኝ ምናምን እና ለካ ደግሞ ዶክመንቱ መላክ ይችላል ማለት እነሱ ሶሉሽን አላቸው ለሁሉም ነገር። ግን አይ ዋዝ ላይክ በጣም ፍሪክ አውት አድርጌ ነበር እና ይሄ ነገር ብዙም ባይሆን በጣም በትንሹ ነበር እና መጀመሪያ ላይ በጣም ይበጠብጠን ነበር። አሁን ላይ ግን ያው ሞር ፖዘቲቭ ነገሩን ነው የምናየው። ፖዘቲቭ ላልሹ ደግሞ አብዛኛው ክላይንቶች 90% ማለት ይቻላል ፋሚሊ ሆነን ነው የምንቀረው በኋላ። ምክንያቱም ይደውላሉ፣ ኤቭሪዴይ ነው የምትገናኙ። እያንዳንዱን ነገር ለማድረግ ኢቭን ሲምፕል የሸልተር ሌተር ሲመጣላቸው ምንድን ነው ምን ማድረግ ነው ያለብን ብለው ይመጣሉ። ምክንያቱም ሌላኛው ሰርቪሳችን እኛ ትራንስሌት ኢንተርፕሬት አንድ ላይ አለ ከኬዝ ወርከሮቻቸው ጋር እነሱን ወክለን እናወራላቸዋለን። ማለት ያው ትራንስሌት እያስደረግን ምን እንደሆነ እናስረዳቸዋለን። እና ከዛ ሳታስቢው ፋሚሊ ትሆኛለሽ። በጣም እዛ ሀገር ቤተሰቦቻቸው ያላቸው ቤተሰቦቻቸው የሆነ ነገር ሲሆን መተው ኢቨን ለቅሶ መድረስ ካለባቸው ሀዘን በዛ ደረጃ አብረሽ ትሆኝ እና ከዛ ውጭ ደግሞ ክላይንቶቹ ራሳቸው አሁን እንደ ጓደኛ ሆነው ቤተሰብ ሆነው አብረው ይቀጥላሉ እየተረዳዱ። በተለይ ሲንግል ማሞች ሲሆኑ ወይ ባለቤቶቻቸው አገር ቤት የሆኑ በጣም ብዙ ክላይንቶች አሉኝ እና እዚህ ራሳቸውን እናገናኛቸዋለን። ምክንያቱም አንቺ ሁል ጊዜ እንደ ጓደኛም ባትሆኚ እንደ ስራ ነው ሰፖርት የምታደርጊያቸው። እነሱ ግን አንድ ናቸው፣ ብቸኞች ናቸው። ስለዚህ ይገናኛሉ፣ ልጆቻቸውን ይዘው ይወጣሉ፣ ኢንፎርሜሽን ይቀያየራሉ። ከዛ ደግሞ አዲስ ኢንፎርሜሽን ሲመጣም ደግሞ እኛ ጋር ደውለው ይነግሩናል። አብዛኛው እንዳልኩሽ 90% የሚሆነው በዛ መልኩ ነው እና እኔ በጣም ደስተኛ ነኝ በክላይንቶቼ። ያምኑኛል፣ በደንብ እንነጋገራለን። እስከ ዛሬም ድረስ በእኔ በኩል ላለፉት እንደውም በዚሁ አጋጣሚ እጅግ በጣም ነው የማመሰግናቸው። እነሱ ናቸው እዚህ ድረስ ለመድረሴ የእነሱን ሰክሰስ አይ ነው እንደውም ደስታዬ። ኪድዬ የእናንተን ፕሮግራም ስናነሳ አንዱ ምናልባት ሴትን ለማድረግ አንዳንድ የሚመጡ አዲስ መጪዎች ሸልተር የሚያስፈልግባቸው ሁኔታ ሊኖር ይችላል። አቅም ያላቸው ቤት ቢከራዩበት ወይም አንዳንድ ጊዜም ወደ ሌላ ከተማ ምናልባት ላኪ ሊሉ የሚችሉም ዘመድ ያላቸው ብዙ አይነት ነገር እንደሚገጥማችሁ እርግጠኛ ነኝ። ነገር ግን አሁን እስቲ ማረፊያ የሌላቸውን ሰዎች እናተኩርና እንደምንሰማው የሸልተር ህጎች እየተቀየሩ የመጡበት በፊት ሰላማዊ ሰልፍ ወጥተው ያየንበት ሁኔታ አለ። የተሳሳተ ኢንፎርሜሽን ነው ወይስ እኔ ራሴ እውነት ነው ይሄ ነገር? ሲሰሙት እንኳን አይደለም እዚህ ሀገር እንደተወለዱ ሰዎች ቀርቶ የዚህ ሀገር ዜጎች ተወላጆች እኔ ስደተኛዋ ሳይቀር እንዴ የእውነት ይሄ ገንዘብ ይሰጣቸዋል እንዴ እስከ ማለት የደረስኩበት ሁኔታ አለ። በጣም የተጋነነ የሚመስልበት ስራ የማይሰሩበት አቢዩዝ የሚያደርጉት ሲስተሙን ኮምፕሌን የሚያደርጉበት ሁኔታ አለና ያ ጫና ፈጥሮ የሸልተር ህጉ የተቀየረ እድሉ የጠበበ የሚመስልበት ሁኔታ አለና እስቲ የተቀየረ ነገር አለ ወይ? አዲስ ነገር ያሉትስ ነገር እውነት ነው ወይ? እውነት ሆቴል ተከራይቶ የካናዳ መንግስት
ሲያንቀባርራቸው ነው ወይ የኖረው እንደኛ አይነቱን ስደተኛ? አዎ እንግዲህ አሁን ከኢቭን እንግዲህ እኔ የመጣሁት ራሱ ኮቪድ ላይ ነው አይደለ? ከኮቪድ በኋላ ሪሰንትሊ ላይክ ፓስት አይ ካን ሴይ 2 ዓመት ያህል እንዳልሽው ሆቴል የሚያስቀምጡበት ሁኔታ ነበር። አንድ ሰሞን ላይ ያው ኢትዮጵያኖች ራሱ ውጭ እየወጡ አደሩ ምናምን የሚል እኛም በተቻለን አንዳንድ ነገሮች ሰፖርት ለማድረግ የሞከርንበት ሰዓት ጀስት የዛን ሰሞን ወሬ ነው እንጂ ኢትዮጵያኖቹም በዛ ብለው ስለተገኙ ነው እንጂ ሁል ጊዜ ያው ፒተር ሴንተር የሚባል ቦታ ላይ 1 ቀን 2 ቀን የሚቀመጡበት ሁኔታ አለ። ከዛ ውጭ ግን የተጋነነ ስፔሻሊ ልክ አሁን እንዳለው ሜጀር ለውጥ መጥቶ አያውቅም። አንዳንድ ጊዜ እንግዲህ የሆነ ነገር በጠራሹ ልክ ይመጣል ይባላል እና እኛ ሸልተሩ ተቸገርን የለም ምናምን በምንልበት ደረጃ አልነበረም። አሁን ግን ሲሪየስ የሆነ ለውጥ አምጥተዋል። ሆቴል ነበር የሚያስቀምጡት። አዎ አንዳንድ ሲስተሞች እንዴት እንደሚሰሯቸው እኔ ፐርሰናሊ አይገባኝም። ለምን ብትኝ ሆቴል ላይ ሸልተር እስኪገኝ ድረስ ፋሚሊ ለሆኑ ሰዎች እስከ $7,000 ማክሲመም በወር which is በቀን $250 የስ 100% እየተከፈለ እና ያ ፋሚሊ ለ7 ወር ለ8 ወር እኛም ማረፊያዎችም ነበሩን እንደውም እና እንደዛ የሚቀመጡበት ሲቹዌሽን እስከ ሌትስ ሴይ ከ3 ወር ከዛሬ 3 ወር 2 ወር በፊት ድረስ ነበር። አንድ ክላይንት መጥቶ 1 ዓመት ራሱ 7,000 ብር እየተከፈለለት 250 ኖት ለሁሉም ነሰሰርሊ። ለምሳሌ አንድ እናት 3 ልጆች ይዛ ብትመጣ 2 ልጆች ይዛ ብትመጣ ማክሲማም ኤኒዌይዝ አንድ ክላይንት ኤሊጂብል የሆኑ ክላይንቶች ዊች ኢዝ ፋሚሊዝ እና እርጉዝ የሆነች ሴት እርግዝናዋ ከ7 ወር በላይ የሆነ ሲሆኑ ይከፈልላቸው ነበረ ሆቴል። አሁን ላይ እንግዲህ እሱ ነው ችግር የፈጠረው፣ ብዙ ሰውን ያስደነገጠው። እሱን ሲስተማቸውን ቶታሊ ማለት ይቻላል አቁመውታል። የእኛም ፐርሰናል አመለካከት ምንድነው ኢንስቴድ ኦፍ 7,000 ብር ከፍለሽ ሆቴል ላይ አስቀምጠሽ ከዛ ወደ ሸልተር ነው የሚገቡት። ኦኬ አዲስ ናቸው ሲመጡ በሆነ ፕሮሰስ ውስጥ አልፈው እዛ ሆቴል ይቀመጣሉ። በጣም ጥሩ ነገር እያዩ ነው የሚቀመጡት። ደን ከዛ ወጥተሽ ደግሞ ሸልተር ይገባሉ። ደን ሸልተር ደግሞ 1 ዓመት ምናምን እንደዚህ የተወሰነ ጊዜ ቆይተው ኮዋፕ የሚባል ፕሮግራም አለ። እሱን ፕሮግራም እየጠበቁ ይቆዩና ደን ይወጣሉ። ይሄ አሁን ማወራሽ እንግዲህ የ2 ዓመት ያህል እንትን ነው። በየጊዜው ይቀያየራል ሁሉም ነገር። ኢሚግሬሽን በተለይ ሸልተር ቤኔፊት እንኳን ለረጅም ጊዜ ተመሳሳይ ነበር። አሁን ነው ትንሽ ለውጥ እያመጣ ያለው። በተለይ ግን ኢሚግሬሽን እና ሸልተር ብዙ ጊዜ ነው የሚቀያየረው። ሰው ይሄ አሁን ማውራሽ የ2 ዓመት ከምናምን የነበረው ሲስተም ነው። አሁን ከኤርፖርት ወጥተው ሆቴል የሚያስይዟቸው ነገሮች ብዙም በቃ በመቅረት ላይ ነው ያለው። ሸልተር ያስገቧቸዋል። ሸልተር ከገቡ በኋላ ለተወሰነ ጊዜ ነው የሚቀመጡት። እንደየሸልተሩ ይለያያል። በጣም የሚገርምሽ 2 ክላይንቶች አሁን በዚህ 3 ወር የመጡ 2 ክላይንቶች አሉ እና እድልም ነው ብዬ የማስበው ነገር አለ። አንደኛዋ ክላይንት የደረሳት ሸልተር ሆቴል ሁለቱም ቤዚክሊ ሆቴል የነበረ ሸልተር ነው የደረሳቸው እና እንደ ሸልተር ይቀየራሉ ሆቴሎች አንዳንዴ። እዛ ሸልተር ገብታ የድሮ ክላይንቶቻችንም ያሉበት ሸልተር ነበር እየቆየች ነው። ውጡ ማለታቸውን አይተውም። ያው ከ3 ወር በኋላ እንድትወጪ ቤት እንድትይዢ ቤት እንድትፈልጊ ያው በኤቭሪ ዊክ ቀጠሮ ይኖርሻል ከኬዝ ወርከሮች ጋር ከሸልተሮች ጋር ምን ላይ ደረሽ፣ ምን አይነት ቤት እያየሽ ነው፣ ይሄን ያህል ብር ይኖርሻል፣ ከዚህ ላይ ተከራይተሽ ውጭ የሚሉሽ ነገር አለ። ያችኛዋ በእንደዚህ አይነት ሁኔታ ትገኛለች። ብዙ ፑሽ እያደረጓት አይደለም። ሌላኛዋ ክላይንቴ ደግሞ እንግዲህ የቀናት ልዩነት ብቻ ናቸው ያሏት። ሌላ ሸልተር ነው የገባችው። ያው ሸልተሮቹን መጥቀስ ስለሌለብኝ ነው። የገባችበት ሸልተር ከ3 ወር በላይ 2 ልጆች ይዛለች። ሁለቱም እንግዲህ እናቶች ናቸው። ከ3 ወር በላይ ሊያስቀምጧት አልቻሉም። ቲንግ ምንድን ነው የሚያደርጉት? ከተሰጠሽ ቀን ካለፍሽ ያንን የሆቴል ፕራይስ እራስሽ ነሽ ቢሉን የምትከፊው ማለት ነው። አደርዋይስ ከቶሮንቶ ውጭ ወደ ሌላ ቦታ ቤት ፈልገው እነሱ ባገኙት ቤት ውስጥ ግቢ ብለው ሪኮመንድ ማድረጉላ ጀምሯል። ያላት አማራጭ ምንድን ነው? ሌትስ ሴይ 1,900 ብር ቢሰጣት 1,500 እና 1,600 እሱን ቤዝመንት ከተገኘ ትገቢና በ300 ብር እና በ400 ብር ኑሮሽን ትቀጥያለሽ ማለት ነው። እና ያው ስራ ከተገኘ እየተሰራ አሁን ላይ ያለው ሲቹዌሽን እንደዚህ ነው። ስፔሻሊ ዲሲዥናቸውን የፍርድ ቤት ዲሲዥናቸውን አክሴፕት ከተደረጉ ከያዙ በኋላ እንዳይቀመጡ ሸልተር የሚል ነገር ነው የወጣው ማለት ነው። ያላቸው በጣም ትንሽ ጊዜ ነው።
ይህ ሸልተር ላይ እንቀመጣለን፣ ከዛ ኮአፕ እንጠብቃለን፣ ቤኔፊት ጠብቀን ነው የምንወጣው የሚባለው ነገር ቶታሊ ከጭንቅላታቸው ነው ማውጣት ያለባቸው። ድሮ የፈርኒቸር ብር ሲወጡ ይሰጣቸው ነበረ። የሚሰጣቸው ብር ብዙ ባይሆንም ያው የተወሰነ ጥሩ ነበር። ግማሽ በግማሽ በሚሆን ቀንሰውታል። ከሸልተር ስትወጪ $1000 እና $1500 ቢሰጡሽ አልጋ ገዝተሽ ነው ሶፋ ነው ማለት ያው አይበቃም። እግዚአብሔር ይመስገን እምልሽ ሌላ ሀገር እንደዚህ አያደርግም። አሁንም ኮምፕሌን ለማድረግ ሳይሆን ያለውን ለውጥ ለመናገር ነው ሰው በሰፊው አስቦ የሚመጣው። አሁን ላይ ግን በተለይ ሸልተር እንኖራለን የሚለው ነገር እና ብዙ ቤኔፊት ይዘን እንወጣለን የሚለው ነገር ቶታሊ ቀርቷል። ይሄ ነገር በጣም ለክላይንቱም ስቃይ ነው፣ ለእኛም ደግሞ እነሱ እንደዚህ ሲሆኑ ማየት በጣም ይከብድሻል። እያስላክሽ የምትኖሪበት ሲቹዌሽን አይደለም፣ ያሰቡት ነገር አይደለም። ልጆች ይዘዋል በዚህ እና የሚመጣ ሰው ይሄንን በደንብ ሲሪየስሊ አንደርስታንድ ሊያደርገው ይገባል። ትክክለኛ ኢንፎርሜሽን ስለሆነ ነው። ይሄንን ስንናገር አንቺ ሜንሽን እንዳደረግሽው የካናዳ ሁኔታ በቃ በጣም ልክ እንደ ሲዝኑ በየቀኑ ነገሮችን እየተመለከቱ ህግ የሚቀያየሩበት ሁኔታ አለ። ሁልጊዜ ህግ ይሽራሉ ከመሰላቸው ህግ ያወጣሉ። በሆነ ወቅት ላይ እድለኛ ሆኖ ልክ አሁን ስደተኛ ብርቅ በነበረበት ሰዓት የመጡ ሰዎች በዛ ላይ ደግሞ መምጣት ብቻ አይደለም ቤኔፊቱን ማወቅ ያስፈልጋል። ኢቨን ቤኔፊቱን እንኳን ለማግኘት ቢኖር እንኳን ሲስተሙ ማለት ነው። እዚህ ካናዳ ለረጅም ዓመት የኖረ ሰው ይሄን የምናገረው ነገር ይገባው። አሁን በጣም ከባድ የሚሆነው አንዳንዴ እንደኛ አይነት ያሉ ሚዲያዎች ወይም ሌሎች ልክ እንዳልሽው በወቅቱ በነገራችን ላይ እኔ አማርኛ ስለማወራ ብቻ ሳይሆን የተለያየ ቋንቋ ከእንግሊዘኛው ከራሳቸው ከካናዳ ቻናል ጀምሮ ናይጄሪያዎችም ፊሊፒኖችም እኔም በአማርኛው ስለማወራ ነው እንጂ ዜናውን በወቅቱ ወቅታዊ የሆነ ዜኖችን መዘገብ የተለመደ ነው። እንዳልሽ ኢትዮጵያኖች መጥተው ሲስተሙ በወቅቱ በጣም ክራውድድ ሆኖ ኦቨርዌልምድ ሆኖበት ጎዳና እስከመተኛት የደረሱበት ሁኔታ ነበረ። የዛ ወቅት ደግሞ ምን እንደሆነ ሁላችንም የምናውቀው ነው። ኮቪድ ተዘግቶ ሲከፈት ቪዛ በገፍ የሚሰጥበት ሁኔታ ተጀምሮ ነበር። ስለዚህ በቃ ኦቨርዌልምድ ሆነ ሸልተሩ። ካናዳ በጣም በእውነት ለመናገር በዚህ የሚወቀስ ሀገርም አይደለም ስደተኛ በመንከባከብ ግን የዛ ሰዓት በጣም ባድ ኢሜጅ የያዘበት ሁኔታ ነበር። ያንን ግን ማስተካከል ስለነበረባቸው እንደገና ወደኋላ ተመልሰው ሲስተሙን የቀየሩበት ቪዛ በጣም ትንሽ ስትሪክት ያደረጉበት ሁኔታም የተከሰተበት ሁኔታም ተመልክተናል። እውነት እንነጋገር ከተባለ የካናዳ ነዋሪዎች ተወላጆች እጅግ በጣም ተቆጥተው አደባባይ ላይ እንዲወጡ እድል የከፈተበት ማለት ትኩረት ሰጥተው ታውቂያለሽ። እዚህ ሀገር ሁሉም ሰው አንድ ድርጅቱ አንድ ቦታ ከሆነ ስለዛ ነው ቢዝነሱን አተኩሮ የሚሰራው እንጂ ያኛው ኦፊስ ምን እየሰራ ነው ብታ አይነጋገሩም። እንደዛ ልክ ሲስተሙ የሚገለጥላቸው የሆነ ነገር የሚመለከታቸው ነገር ሲኖር ነው። ያ የተመለከትኩበት የካናዳ ሚዲያ ጉድ በተለይ ዩቱበሮቹ የታክስ ገንዘባችን ለካ እንዳለ ተሰብስቦ የሚሄደው ለኢሚግራንት ነው። እኔ እዚህ ጋራ የቤት ክራይ መክፈል አቅቶኝ አዲስ ለመጣ ኢሚግራንት $7,000 እየተከፈለ በወር ብለው በሰልፉ በምኑ አጨናንቋቸዋል። የነዚህ ሀገር ደግሞ ከሌላ ሀገር ለየት የሚያደርገው እንደ ካናዳ እንደ አሜሪካ ህግ በጣም የማህበረሰብ ድምፅ የሚሰማበት የቮት የሚፈለግበት ሀገር ስለሆነ ወዲያው በፍጥነት ያው የፈረደበት ኢሚግራንት ላይ ጫና ያበዛሉ። እኔም እውነት ነው ስሰማ ደንግጫለሁ። የእውነት ነው ይሄ ነገር እውነት $7,000 ለምን ታውቂያለሽ? $7,000 ካናዳ ላይ ፕሮፌሽናል የሆነ ሰው የሚሰራው ገንዘብ ነው። አብዛኛው ሚድል ክላሱ $7,000 በወር እንደማያስገባ ሁላችንም በተለይ ከታክስ ተጣርቶ ምን ያህሉ $7,000 በወር ያገኛል ቢባል የምንተዋወቀው ነገር ነው። ገብቶሻል? ያስደነግጣል አይደለም? ለተወላጆቹ ለነሱ ስትራግል ለሚያደርጉትና እስቲ አንድ ነገር ጠይቅሽ ወደ ቀጣዩ ጥያቄ ከመግባቴ በፊት አንቺ በግል ይሄንን አፕሩቭ ያስደረግሻቸው ክላይንቶች ነበሩ በወር የሚያገኙ? ዋው በጣም ብዙ ስቲል እስካሁን ድረስ ለዛ ነው አሁን አንዳንዴ ሲስተሙ ለእኔ የማይገባኝ የምልሽ ኢንስቴድ ኦፍ $7,000 ከመክፈልና ሆቴል ከማስቀመጥ ኮዋፑን በቃ ቀድመው ምክንያቱም ለኮዋፕ ቢፈቅዱላቸው 2,100 ከዛ በላይም ላይሆን ይችላል እና ያንን ነገር ራይድ አዌይ ፈቅደውላቸው
ቤታቸውን ይዘው መኖር ቢጀምሩ ብዬ አስባለሁ። ለምንድን ነው እንደዚህ ሆነው? ግን የእነሱ ከምን መሰለሽ ያን ሰዓት የነበረው ነገር አስደነገጣቸው። ሰዎች ውጭ ማደር የለባቸውም። የአየሩ ሲቹዌሽንም ደግሞ አለ። ያ እስፔሻሊ ልጅ የያዙ እርጉዝ የሆኑ እናቶች እንደዚህ ዲሳቢሊቲ ያላቸውን ደግሞ ብታይ ውጭ ላይ መሆን የለባቸውም። የሸልተር ደግሞ እጥረት መጣ። ሶ ኦንሊ ሶሉሽን ያላቸው ምንድን ነው? ወደ ሆቴል ማስቀመጥ ነው። ሆቴል ማስቀመጥ የሚባለው ሲመጣ ደግሞ በነገሮች ላይ ሰውም ራሱ አንዳንድ ጊዜ መንግስት ያልሆነ ውሳኔ እንዲወስን ያደርገዋል። ሌትሴይ ዘመድ ጋር ተቀምጠው ሪሲት አሰርተው የመስጠት ነገር ያንን ብር እየወሰዱ ከኤርቢ ኤንድቢ ሰራተኞች ጋር ተነጋግሮ ብሩን ሼር ማድረግ ሳምቲንግ ብዙ አይነት ነገሮች ይመጣሉ እና ሪሲት ማስገባት አለብሽ በየሳምንቱ ኢንኦርደር ቱ ጌት የኔክስት ዊክ። አንዳንዴ የ2 ሳምንት አንዳንዴ የሳምንት ነው እንጂ የወሩ ሙሉ 7,000 አይደለም የሚሰጧቸው። ሳምንት 1,750 ነው የሚሰጧቸው። ማክሲማሙን ነው የምልሽ። ግን ለምን ተወደደ ለምን 250 ሆነም ብለው ይጠይቃሉ። ሌትሴ አንድ እርጉዝ ሴት ልትወልድ የደረሰች ብቻዋን 250 ዋን ቤድሩም ሆቴል ብትይዝ ወይ 2 ቤድሩም ብትይዝ ስቱዲዮ አይበቃሽም ወይ ለምንድን ነው ይሄን ያህል የከፈልሽ ይላሉ። ግን ደብል ኔቨር ፑሽ መጀመሪያ ላይ የሰጠሻቸውን ሪሲት ተቀብለው ይሰጡ ነበር። ሶ የእነሱ ኮንሰርን ምንድን ነው? 7 ወር 8 ወር ያህል ይቆያል ብለው አያስቡም። ክላይንቱን ወዲያውኑ ደግሞ ሸልተር ሲገኝ ያኛው ሰው ወጥቶ እነሱን እተካቸዋለሁ ነበር ሀሳባቸው። ምን ሆነ ግን ራሳቸው በሚያመጡት ቤኔፊት ሰው በቃ በጣም ሰው ጥሩ አስተሳሰብ አይደለም ያለው። ማለት ትንሽ ስትሰጪ አመስጋኝ ብትሆኝ ጥሩ ነበር። ኮዋፕን ጠባቂዎች ደግሞ አልወጣም እያሉ መጡ ከሸልተር። ስለዚህ ሆቴል ያሉትን እንዴት ወደ ሸልተር ያስተላልፏቸው? ገባሽ? ስለዚህ ሸልተር ያሉትንም ደግሞ በጣም ሂውማኒቲ ስለሚይዛቸው አውጥተው አይጥሏቸው። ልጅ አላቸው፣ ቤተሰብ አላቸው። አልወጣም ካሉ አልወጣም ነው፣ ዝም ብለው ነው የሚጠብቋቸው። ሰው ምን ሆነ? ሆቴል ያሉትን ምስታ ካረጉ 7 ወር 8 ወር 1 ዓመት ከዓመት በላይ እየተቀመጡም አሉ። እዛም ያሉት ደግሞ ኮዋፕ እስኪመጣ ድረስ። እነሱ ደግሞ ኮዋፑን የሚያመጡት እንዴት ነው? የሆነ ፈንድ ይለቀቃል። ያ ፈንድ የተወሰነ ሰው ከሸልተር 2-3 ሰው ሊሆን ይችላል በወር የሚወጣው። ደን ሌላኛው ፈንድ እስኪለቀቅ ጊዜ ይፈጃል እያለ ምን ሆነ? ባጀታቸውን አቃወሰው ማለት ነው። ሰው አሁን ማድረግ ጀመሩ። ሸልተር ያሉትን ስፔሲፊክ የሆነ ታይም ሰጥቷቸው ማለት ነው። ከዚህ ውጭ መቀመጥ አይችሉም። ቱ ደ ወረስት ሴናሪዮ አንዳንድ ሸልተሮች እቃቸውን እራሱ አውጥተው ቁጭ ያደረግላቸዋል። ቀድመው ነው የሚነግሩሽ አሄድ ኦፍ ታይም። ቤት እንድታይ ማድረግ ጀምረዋል። እስቲ ያየሹ ቤት ማንን ላንድ ሎርድ አናገርሽ፣ የትኛውን ድርጅት አወራሽ፣ ቁጭ ነው የሚለው ሰው እና ምን ያህል ኪራይ ያገኘሽ የሚለውን ያሉ እና እንደየድሉ ላይክ ኮዋፕ ባለበት ሰዓት የሚወጣ አሁን ላይ የሚወጣ ፑሽ ማድረግ ሲጀምሩ የሆቴሉ ነገር በጣም ቀነሰ እንጂ በስቲል አንድ ክላይንቴ አሁን አዳዲስ ክላይንቶቹ መጥተው ሸልተር ሲገቡ አንድ ክላይንቴ ግን ስቲል ሆቴል 7,000 ብር እየተከፈለ የምትቀመጥ አለች። ኦልሞስት እንግዲህ ከ6 ወር በላይ ሆኗታል። የለም ነው የምትባለው። ግን ይሄ ነገር ኮምፕሊትሊ አሁን ላይ ያን ያህል እየከፈሉ የሚያስቀምጡበት ቀርቷል። ምንድን ያደረጉት መሰለሽ? ትሪያጅ የሚባል ነገር አለ። የራሳቸውን ከሆቴሎች ጋር አግሪመንት ይፈጥሩና ለሆቴሎቹ እነሱ ናቸው የሚከፍሉት። እንደዚህ ፋሚሊ የሆነና ግዴታ የሆነ ከሆነ ራሳቸው ናቸው ቼክን የሚያደርጉሽ። በቃ ሲሉ ያስወጡሻል፣ ወደ ሸልተር ይወስዱሻል እንጂ ለሰዎቹ ካሽ መስጠታቸውን ተዉ ማለት ነው። በግማሹ አጭበርባሪነት ያ ሁሉም አንድ ላይ እንግዲህ ሲጎዳ ይጎዳል እንጂ ፐርሰናሊ የእኛ ክላይንቶች በጣም የእሱ ብዙ ተጠቃሚ ነበር። ቶታሊ እንዳለ ፋሚሊዎቹ ተጠቃሚ ነበሩ። ካናዳን አለማመስገን ይከብዳል እውነት ለመናገር። ደሴም ታይም ደግሞ እኛው ስደተኞቹ ያንን ስንል ኢትዮጵያኖች እያልን አይደለም። ሁሉም ስደተኛ ከተለያየ ዓለም የሚመጣው በሙሉ በተለይ ደግሞ በችግር አልፈሽ ስትመጪ በሆቴል ይሄን ሁሉ እኔ ስንት መከራ ስደት ላይ ያሳለፍኩኝ ገንዘቡ ይጠቅመኛል ለተቸገረች እናቴ ብልክስ ትያለሽ ከኛም አንጻር ስትመለከቱ እና ሲስተሙን ግን አቢዩዝ ማድረጉ ደግሞ ዋጋ እንደዚህ ያስከፍላል። በዛውም ደግሞ አደባባይ ወጥቶ ነዋሪውንም እስከ ማስቆጣት ይደርሳል እና ማንም እዚህ ጋር ስደተኛ ነው ለማለት ራሱ የሚከብድ አይነት ሁኔታ ነውና ቤኔፊቶችንም እያነሳን የመጣ ነውና ኦሳፕ የሚባልም እንደዚህ አይነት ሲስተም እንዳለ ባለፈው አንድ እንግዳ ነበረችኝ እና አንዳንዱ በጣም የተጠቀመበትና የሚያመሰግን ገጥሞኛል። በጣም ተበሳጭተው ደግሞ ደውለውልኝ በኦሳፕ የተነሳ ህይወቴ ተበላሽቷል፣ ያልተማርኩበትን ትምህርት ገንዘብ ሲያስከፍሉኝ ነው የኖሩት፣
ብለው የተቆጡም አሉ። እና ስለሱስ ምን አይነት መረጃ አለሽ? እንግዲህ አሁን ሌላ አዲስ ከጀመርናቸው ሰርቪሶች ውስጥ አንደኛው ከኮሌጆች ጋር አንድ ላይ በመሆን እየሰራን ነው። በኦሳፕ ዙሪያ ምንድነው አይ ቲንክ አብዛኛው ከኛ ክላይንቶችም እንግዲህ አሁን ካየሁት ኤክስፒሪየንስ እንዴት ነው መሰለሽ ካልኩሌት አደራረጋቸውና የሚነግሯቸውና ሰዎቹ እጅ ላይ የሚገባው ብር ብዙ ጊዜ ይለያያል። ለምሳሌ አንድ እናት 2 ልጆች ኖሯት ወይ 3 ልጆች ኖሯት ሳይበር ሴኩሪቲ ለምሳሌ ነው ራፍሊ ለምሳሌ ብናነሳ ሳይበር ሴኩሪቲ መማር ብትፈልግ የ1 ዓመት ከ5 ወር የ1 ዓመት ከ2 ወር እንደዚህ አይነት ትምህርት ነው። ሰዎች ሴት እስከ 70,000 እስከ 75,000 ዶላር ድረስ ይተመንላታል። ያ ሲተመንላት እነሱ የሚነግሩሽ ምንድን ነው ያው ማርኬቲንጉን በመሀል ስላለ 75,000 ዶላር ታገኛለሽ ነው የምትባለው። እና በስንት ያከፋፈል? በ4 ያከፋፈል። ፐርሰናሊ ምን ትይዣለሽ? 75ቱን ትከፋፊና በቃ ሀብታም ሆንኩ ብለሽ ነው የምትይዥው። ግን ይሄ ብር ለ3 ነገሮች ከፋፍለሽ ማየት አለብሽ። አንደኛ የስ በነፃ የሚሰጡት ፓርት አለ። ኦኬ ለምሳሌ 35,000 ብሩን በነፃ ሊሰጡሻል፣ አትመልሽም። ኦኬ 15 17 አይ ቲንክ እስከ 20% 25% ድረስ እንደየሰው ገቢ ይለያያል። ዞሮ ዞሮ ያ ነገር ደግሞ ሎን ነው which is ተምረሽ ከጨረሽ በኋላ 6 ወር ይሰጡሻል። 6 ወር ስራ መፈለጊያ ነው። ከ6 ወር በኋላ ሎን ብለው ያስቀመጡልሽን በኢንስቶልመንት በ9 ዓመት ውስጥ 2% ብቻ ኢንትረስት ኖሮት ትከፍያለሽ። 100 ብር ሊሆን ይችላል፣ 120 ብር ሊሆን ይችላል። በወር ትከፍያለሽ ያንን ማለት ነው። ከዛ ሶስተኛው ወጪሽ ደግሞ ምንድነው? ሶስተኛው ፓርት ደግሞ ምንድነው? ለትምህርት ቤቱ የምትከፊው ብር ነው። አሁን ይህንን 75,000 ብር ተሰጠሽ ብዬ ስልሽ 25,000 ብር ለትምህርት ቤት የምትከፊ ከሆነ 50,000 ብር ቀረሽ ማለት ነው። 50,000 ብሩ ያንቺ ነው። ግን ከ50,000 ብሩ ላይ 17,000ን ኦር 20,000ን ትመልሻለሽ ስትባይ በ9 ዓመት ውስጥ በወር ትመልሻለሽ ማለት ነው። የቀረው 30,000 ብር ግን ኔት ያንቺ ነው። አንዳንድ ሰዎች ይመጡና እኔ ዕዳ አልፈልግም በወር የሚከፈለውን ይላሉ። አለመውሰድ መብትሽ ነው። ያ ብር ሲነሳ 30,000ን ለ4 ጊዜ ተከፋፍሎ ይሰጥሻል ማለት ነው። ስለዚህ ከዕዳ ነፃ ትሆኛለሽ። ይሄንን ክሊር አድርጎ ዕዳ የሚባለውን ክሊር አድርጎ የማያውቅ ሰው ይገባና አሀ ይሄንን መልሼ ልከፍል ነው ማለት ነው ይላል። ኦር መክፈሉን አያውቅም። ከ6 ወር በኋላ ዕዳ ሲመጣ የሚማረሩም ሰዎች አሉ። እና ክሊርሊ መረዳት ያለባቸው ይሄንን ነው። እንደየምትማሪው ትምህርት የሚሰጥሽ ብር ይለያያል። ትንሽ ጊዜ ከሆነ የትንሽ ጊዜ ነው። ቤዚክሊ ምንድን ነው ለአንቺና ለቤተሰብሽ ፉልታይም ተማሪ ስትሆኚ ፓርታይም ተማሪ ስትሆኚ ይለያያል። ፉልታይም ተማሪ ስትሆኚ ምንም ስለማትሰሪ ለአንቺ፣ ለልጆችሽ፣ ለቤተሰቦችሽ መኖሪያ የሚሆነውን በቀን ይሄን ያህል ብር መኖር አለበት ብለው የሚያስቡትን በወር ደምረው ከዛ በኋላ በምትማሪበት ጊዜ እየከፋፈሉ በ3 ወርም ሆነ በ4 ወር ይሰጡሻል ማለት ነው። ከዓመት እና ከዛ በታች የሆኑ ትምህርቶች ደግሞ 4 ጊዜ ሳይሆን 2 ጊዜ ነው የሚከፈላቸው። የመጀመሪያው 60% ከዛ 40% ተደርጎ ይሰጣቸዋል ትምህርታቸውን እስኪጨርሱ። ስቲል ግን ሁሉንም ማየት ያለባቸው ምንድነው ሎኑ አት ኤንድ ኦፍ ዴይ ሎኑ ምን ያህል ነው። ምን ያህል እመልሳለሁ። የገቨርንመንት ትምህርት ቤቶች ሲሆኑ የሚያስከፍሉት በጣም ትንሽ ነው። ፕራይቬት ኮሌጆች ሲሆኑ ደግሞ በጣም ብዙ ነው። ሌትስ ሴይ እኔ አሁን ፓራሌጋል እየተማርኩኝ የዓመት በጣም የሚገርምሽ ለዓመት ከ5,000 ዶላር በታች ነው ክፍያው። when it comes to private college ግን የሚያስተምሩሽ ሲጀመር ከዓመት ከ5 ወር የበለጠ ትምህርት የላቸውም ፕራይቬቶቹ በዲፕሎም ደረጃ ስለሆነ እና እንደዛም ሆኖ ግን በዓመት የሚወስዱት ከ10,000 ዶላር በላይ ነው። 12,000 13,000 15,000 እንዳልኩሽ ሳይበር ሴኩሪቲ እስከ 25,000 ድረስ የሚሄድበት አጋጣሚ አለ። እና ምንድነው የሚከብደው ገቨርንመንት ጋር ለመሄድ ብዙ ክራይቴሪያ አለው። የራሳቸው ኤግዛሞች አሉ፣ የራሳቸው የሚጠይቁሽ እንግሊዝኛ ፕሮፌሽንሲ ያለ። አንቺም ደግሞ ግራጁዌት ካረግሽ በኋላ ክሬዲቢሊቲ ከባድ ማለት ሀይ ነው፣ አክሴፕታንሱም ጥሩ ነው። በፕራይቬት ኬሪየር ኮሌጆች ደግሞ ከሄድሽ መግቢያዎቹ በተወሰነ ቀለል ያሉ ናቸው እና ትምህርቱም ደግሞ የትንሽ ጊዜ ትምህርት ነው። ስለዛ ሰው አሁን እዛ መግባት የማይችሉ ሰዎች፣ አቅማቸው የማይፈቅድ ሰዎች ወይ የእውቀት ደረጃቸው እዛ ላይ ያልደረሰ ይሄኛውን ሊመርጡ ይችላሉ ማለት ነው።
እና የሚሰጠው ብር እኩል ሆኖ ለገቨርንመንቱም ለፕራይቬቱም 70 ሺህ ቢሰጥሽ እንደው እንደ 70 ሺህ ግን ሁሉም ያገኛል ማለት አይደለም። ማክሲማሙን ነው እዚህ ጋር አሁን እያወራ ያለሁት እንጂ 30ም 20ም 40ም 50ም የሚያስከፍሉ ትምህርቶች አሉ። እና ፕራይቬት ላይ የምትከፊው 20 እና 25 ሺህ ገቨርንመንት ጋር ስትሄጂ በ5 ሺህ እና በትንሽ ብር ተምረሽ ያው የቀረውን ብር ራስሽ ትወስጃለሽ ማለት ነው። እና ሌላው ይህንን ቤኔፊት ማግኘት የሚችሉት ኦንሊ ዲሲዥን አክሴፕት የተደረጉ ሰዎች እና ፒአር ያላቸው ሲቲዝን የሆኑ ሰዎች እንጂ ሪፊጂዎች ወይ ደግሞ ገና ፕሮሰሳቸው የሆኑ ሰዎች ይህንን ቤኔፊት ማግኘት አይችሉም። ሲገቡበት በደንብ የትኛው ነው እዳይ ብለው ማጣራት አለባቸው። አንዳንድ ሰዎች ያው እስከ 2-3 ትምህርት መማር ትችላለሽ። መጀመሪያ ተምረሽ ሁለተኛ ፊልድ ቀይሬ ይማራለው ወይ ደግሞ ይሄኛው ፊልድ እና ይሄኛው ፊልድ አንድ ላይ ይሄዳሉ የምትይ ከሆነ ልክ ሁለተኛውን ትምህርት ስትጀምሪ እዳ ኖሮብሽ እየከፈልሽ ከነበር ያቆሙታል። ምክንያቱም ተማሪ ሆነሻል፣ የለሽም፣ ፔንዲንግ ላይ ይሆናል። ደን ሁለተኛውን ተምረሽ ስትጨርሺ ሁለቱንም እዳዎች ከወሰድሽ ይደመራል። አይ ይሄኛውን እዳ አልፈልግም የሚልና አንዳንድ ሰው ደግሞ እንደ የሚያደርገው እኔ ፐርሰናሊ አሁን ተማርኩና የራሳቸው እዳ በጣም ብዙ እዳ ሆነ። ስለዚህ ምንድነው መጨረሻ ላይ መማር የምፈልገውን ትምህርት ስማር ትምህርቴን ተማርኩኝ፣ እነሱ የሚሰጡኝን ግን በነፃ የሰጡኝን ብር የራሳቸውን እዳ ከፈልኳቸው። ግን ዝም ብሎ ብቻ መማር ሳይሆን ምን እሰራበታለሁ የሚለው ነገር ኢምፖርታንት ነው። አሁን ለምሳሌ ፓራሌጋል ስትማሪ ስኮፑ ትንሽ ነው፣ ኢሚግሬሽንን አያካትትም። ደን በሁለተኛ ምንድነው ኢሚግሬሽን ነው የተማርኩት። ኢሚግሬሽን ላይ ያለውን ነገር ለክላይንቶቼ የሚጠቅምን ነገር መጀመሪያ ምንድነው የተማርኩት? ኮሚኒቲ ሰፖርት ተማርኩ። እንደ ኬዝ ወርከርን መስራት ትችያለሽ፣ ሎ ላይ መስራት ትችያለሽ፣ ኢሚግሬሽን ላይ መስራት ትችያለሽ። ዳትዝ ሚ ማይ ቾይስ። ሁሉም ሰው ግን የየራሱ ፍላጎት ካለ የሚሰራበትን ነገር መርጦ ስቲል ቤኔፊቱን መውሰድ ይችላል። ይሄንን ሰርቪስ ለማግኘት የተለየ ኳሊፊኬሽን አሁን ካልሽው ውጭ ለምሳሌ ፒአር ያላቸው እና የተፈቀደላቸው ወይም ደግሞ በቃ እንዲኖሩ ውሳኔ የተወሰነላቸው ሰዎች መሆን አለባቸው። ከዛ ውጭ ግን ለምሳሌ እናቶች አንዳንድ ጊዜ ሲሰሩ ኖረው ምን ብለው የሚወልዱ ቤት ውስጥ አሉ። እነሱንስ ይመለከታሉ ወይ? ለሲቲዝንስ አሁን እኮ ተወላጁንም የሚያበሳጨው ይሄ ነገር ነው። ብዙ እውነት እንነጋገር ከተባለ ልክ ሲቲዝን ስንሆን የምናጣቸው ብዙ ቤኔፊቶች አሉ። ለፒአር ብቻ ለስደተኛ ብቻ ያለና ይሄኛውስ ዜጋ ለሆነ ሰው እድሜው ላይክ ገቢው ዝቅተኛ የሆነ ሰው አይመለከትም፣ ግዴታ ለፒአር ነው። እና እስቲ ኮንታክት ሊያደርጉሽ የሚፈልጉ ይሄንን ሲያዳምጡ በደንብ አንደርስታንድ አድርገው ሲስተሙን ወይም የቤኔፊቱ እንዴት እንደሚሰራ መማር የሚፈልጉ ይኖራሉና ምንድነው የተለየ ነገር ማወቅ ያለባቸውና የሚጠበቅባቸው? ያ ሁሉም በየፕሮቪንሱ ነው። የመጀመሪያ ለምሳሌ አሁን እኛ ቶሮንቶ፣ ኪችነር፣ ሚሲሳጋ ማለት ጂቲኤ ላይ እየሰራን ከአልበርታ ቢደውሉ የራሳቸው ደግሞ አልበርታ ልክ ኦሳፕ እንደምንለው የአልበርታ ደግሞ የራሱ አለ የየፕሮቪንሱ። ፈርስት ኦፍ ኦል እዚህ መኖር አለባቸው። ሲቲዝን ይሆናል፣ ፒአር ይሆናል እና ደግሞ ፕሮቴክትድ ፐርሰን አክሴፕት የተደረጉ ዲሲዥን ያላቸው ሰዎች ወረቀቱ ዲሲዥኑ ያላቸው ሰዎች ሁሉም ይሆናሉ። እናቶች እድሜ ሞስት ኦፍ ታይም ከ19 ዓመት በላይ አይነት ነገር ችግር የለውም። እስከ ኤኒ እድሜ ማተር አያደርግም። ታክስ አሰስመንት ማሰራት አለባቸው። ምክንያቱም ቤዝዶን ታክስ አሰስመንት ነው ካልኩሌት የሚደረገው የሚያገኙት ብር። ልጆች ያላቸው ስፔሻሊ ከ12 ዓመት በታች ልጆች ያላቸው ከሆነ የልጆቻቸው በርዝ ሰርተፊኬት፣ ባለትዳር ከሆኑ የጋብቻቸው፣ አገር ቤት ከሆኑ ባለቤቶቻቸው ወይ ልጆቻቸው ያሉት የእነሱ ፍቃድ ያስፈልጋል። መፈረም አፈዳቢት መፈረም አለባቸው ላይ ባለቤቴ እንድትማር። ምክንያቱም ባለቤቴ እንዲማር ለምን ነገ ከነገ ወዲያ ጆይን ሲያደርግ ፋሚሊው ይህንን ዕዳ አንድ ላይ ነው የሚከፍለው። ባል ሳያቅ ሚስት መማር ማለት ባለትዳር ለሆኑ፣ ሲንግል ለሆኑ ደግሞ ዲቮርስ ከሆኑ የዲቮርስ ወረቀቶቻቸውን ኦር ልጆቻቸው አብረው የሚኖር ከሆነ ያንን ክሊርሊ ማየት ይችላሉ። ከ13 ዓመት በላይ ከሆኑ ልጆቻቸው በር ሰርተፊኬት አይጠይቋቸውም። ጀስት ነንበራቸውን ብቻ ማስቀመጥ ነው።
2 ልጅ ወይ 3 ልጅ የሚለውን። ከዛ ውጪ እንዳልኩሽ አብዛኛውን ጊዜ ሚስ አንደርስታንዲንግ የሚፈጠረው በካልኩሌሽኑ ነው። እንግሊዘኛቸው ከ12ኛ ክፍል እዚህ ሀገር ግራጁዌት ያደረጉ ኦር ደግሞ ከሀገራቸው ይዘው የመጡት ከ12ኛ ክፍል በላይ የሆነ ዶክመንት ካላቸው ደን እዚህ ኮሌጅ ሲገቡ ኦፍኮርስ ማንኛውም ኮሌጅ የራሱ የሆነ ፈተና አለ። ያንን ፈተና ከ80% በላይ አምጥተው ማለፍ አለባቸው። ኮሌጁ የሚጠይቃቸውን ፈተና በመረጡት ኮርስ መጠን ማለት ነው። ከዛ ውጭ ሌላ የሚጠይቅ ባንክራፕሲ ባይኖር ጥሩ ነው። ባንክራፕሲ ካለ አይሆንም ይመስለኛል። እና ብዙ ጊዜ የተማሩ ከሆኑ እሱም ላይሆን ይችላል። አንዳንድ ሰው ከ4 ከ5 በላይ የተለያየ ጊዜ ነንሴንስ የሆነ ትምህርት ይማራል እና ለዛም አይሆንም። ተምረው ከነበረ ደግሞ የግድ ትራንስክሪፕት ሊኖራቸው ይገባል። ከትራንስክሪፕት በኋላ ነው ወደ ሌላ ትምህርት የሚቀጥሉ። ሞሮለስ ይሄ ነው የሚያስፈልጋቸው። መልካም። ለበለጠ መረጃ ደግሞ ከታች በምናስቀምጠው ስልክ ቁጥር በመደወል ይሄንንም ሰርቪስ ማግኘት የምትፈልጉ ልታገኟቸው ትችላላችሁ ለማለት እፈልጋለሁኝ። እንግዲህ ስለ ስደተኛ ስናወራ ስለ ራሳችን ነው የምናወራው፣ ምንም ጥርጥር የለውም። እኔም ይሄንን ፕሮግራም ስጀምር እኔን ያጋጠሙኝን እንቅፋቶች ሌሎች ሰዎች እንዳያጋጥሟቸው እኔ አዲስ ሆኜ እንደዚህ አይነት ነገር በሰማ ኖሮ ምናልባት በጣም የተሻለ ቦታ በፍጥነት መድረስ የሚቻልበት ሁኔታ ይኖራል በሚል ነው ይህን ፕሮግራም ሲጀመር ዩቱቡን የሚጀመር ነው። አንቺም ደግሞ ከራስሽ ልምድ ተነስተሽ ነው ይህንን አገልግሎት በመጣሽበት ሰዓት ከዚህ ቀደም የህይወት ልምድሽን አካፍለሽናል። አዲስ ሆነሽ የት ልሂድ የት ልረፍ ብለሽ ስትይ ወዴት መሄድ እንዳለብሽ ማረፍ እንዳለብሽ ግራ እስከሚገባሽ በተለይ እንደ አንድ የኢትዮጵያ ማህበረሰብ ላይ እንዳለ መረጃዎችን እንኳን ማግኘት እንዴት ከባድ እንደነበረ አይተሻል። አንቺ በደንብ ቋንቋውን የምትናገሪ ብዙ ሀገራቶችን በመዞር ልምድ ያለሽ ሆነሽ እንኳን ያን ያህል ከተቸገርሽ ቋንቋ ሳያውቁ ሀገር ሳያውቁ የሚመጡት ደግሞ ምን ያህል ሰፈር እንደሚያደርጉ ስላሰብሽ ይሄን ነገር አምነሽበት የገባሽበት ፕሮግራም ነው። ያንን ደግሞ አሁን በዚህ ብቻ በቂ አይደለም፣ ምናልባት በእጃቸው ላይ እንደ ጋይዳንስ እንደ ማፕ ሊጠቀሙበት የሚችሉ ከኔም ልምድ ከሌሎችም በማለት በመጽሐፍ ልትመጪ እንደሆነም የሰማሁት ያው ወፏ ነግራኛለች። እና ስለሱስ ምን የምትይኝ ነገር አለ ወይስ ገና ነው ጊዜው? ገና አይደለም። አሁን ያው ኦልሞስት ረዘም ያለ ጊዜ ፈጅቶብኛል። ምክንያቱም ምንድን ነው ያሰብኩት መሰለሽ፣ አንዳንድ ሰዎች ኖማተሯት ብታወሪ ይረሳል አይደል? እኔ ብነግርሽ ወይ ኢንፎርሜሽን ቢይዙ ይረሳል። ኮንታክቶች ይፈልጋሉ። ከፍለው ደግሞ የማይችሉ ሰዎች አሉ። ብዙ ብዙ ነገር እና ያንን ሳስብ መጽሐፍ ብጽፍ ከመጀመሪያ እስከ መጨረሻ ያለውን ነገር እሱ ብቻ ሳይሆን ሌትሴ ኢሚግሬሽን በተመለከተ ለምሳሌ ስናወራ ራሱን የቻለ አንድ ቻፕተር ዳዝን ሀፍት ቢ በጣም ዲፕ የገባ ነገር ሆኖ ወይ ደግሞ በጠበቃዎች ደረጃ ማወቅ ያለባቸው ነገር ሳይሆን በክላይንት ደረጃ ማወቅ ያለባቸው 2 አይነት እጅ አሰጣጥ አለ። አንደኛው ኢንላንድ ከገቡ በኋላ፣ አንደኛው ደግሞ ፖርት ላይ ወይ ደግሞ ቦርደር ላይ መሆን ይችላል። ይህንን ስናይ ምንድን ነው የማደርገው የሚለው ነገር ነው ብዙ ጥያቄ አለው። ያንን ጋይድ ነው የሚያደርገው መጽሐፉ። ቤዚክሊ መጀመሪያ ስትገባ እንደዚህ አይነት ነገር ያጋጥመሃል፣ እንደዚህ አይነት ዶክመንቶች ይኖራሉ። ሌትስ ሴይ ስኬጁል ኤ ፎርም ማለት ምንድን ነው? የሚሞሉትንም አሁን አብዛኛዎቹ ፎርም ጀምረው ነው የሚገቡት እዛ እና ፎርም ጀምረው እንደሆነ ጀስት ዝም ብሎ ራንደም ጥያቄ ነው የሚመስላቸው። ፖርታል ተጀምሮ ይገቡና ፖርታሉን ጠበቃ ይጨርሰዋል ነው። እና እያንዳንዷን ስቴፕ ስንት ብር ነው የሚከፈለው? አይአርሲሲ ማለት ምንድን ነው? አርቢሲ ማለት ምንድን ነው? አላቸው። በ4 በ5 ተከፋፍለዋል። ቦርድ ኦፍ ኢንትሪ አለ። እነዚህ ሁላ ምንድን ናቸው? ከመጀመሪያ አንስቶ እስከ ዲቴንሽን፣ አፒል ማድረግ ላይክ አንድ ሰው ሪጀክት ከተደረገ በኋላ ድጋሚ ይግባኝ እንደመጠየቅ። ዲፖርት የሚያስደርገው ነገር ምንድን ነው? ምን ያህል ጊዜ ፕሮሰሱ ይፈጃል? ወርክ ፐርሚትስ ማለት ምንድን ነው? ብራውን ፔፐር ምንድን ነው? ዩሲአይ ነንበር አለች። ቁጥሮቹ ራሱ ምንድን ናቸው? እነዚህ ቁጥሮች እያንዳንዱን ዲቴይል ኢሚግሬሽን በተመለከተ አንድ ቻፕተር ራሱን ይቻላል። ደን ሁለተኛ ስቴጅ ስለ ስራ በተመለከተ ጀነራሊ አሁን ኪዲ መጽሐፍ ብዬ ብሰጥሽ
እዚህ ሀገር እንደመኖርሽ ስራ እየሰራሽ ነው። ምንድን ነው ኤሊጂቢሊቲ? ኢንሹራንስ ምንድን ነው ያለኝ? ለእኔ የሚቆም ዩኒየን ድርጅት አለ ወይ? አንድ አክሲደንት ቢፈጠር እንዴት ነው መሆነው? ማተርኒቲ መውጣት ካለብኝ እንዴት ነው? ራሱን የቻለ ደግሞ በስራ ዙሪያ ያለውን ነገር ለወርክ ፐርሚት፣ ቴምፖራሪ ሰራተኛ፣ ፓርታይም ሰራተኛ፣ ራይቱን፣ ኤሊጂቢሊቲውን ኤቭሪቲንግ ዲቴይል የያዘ ነው። እያለ ለምሳሌ ለልጆች ኤዱኬሽንን በተመለከተ አሁን ያነሳናቸውን እነ ኦሳፕን፣ ስኮላርሽፖችን፣ የተለያዩ ትምህርት ቤቶቹ የት ናቸው ያሉት ትምህርት ቤቶቹ እነማን ናቸው? ኢንካም ላይ ስትሄጂ ባንክ አለ፣ ኢንሹራንስ አለ፣ እንዴት ባንክራፕሲ ይገባል ሰው ኤቭሪቲንግ። አሁን ምልሽ በጣም ብዙ ዲቴል የሆነ ኦልሞስት ከ400 ፔጅ በላይ ይመስለኛል በፒክቸር የታገዘ ነው። ሰዎች ፒክቸሩንም ላይክ ድራይቪንግ ላይሰንስን ስታይ ስንት አይነት ድራይቪንግ ላይሰንስ አለ? እኛው ሞስት ኦፍ ታይም የምናውቀው በቶሮንቶ ብታይ ጂ አለ፣ ከዛ ጂ2 አለ፣ ከዛ ፉል ጂ የሚባል አለ። ግን ይቀጥላል። በጣም ብዙ አይነት ድራይቪንግ ስቴጅ ነው ያለው። እነሱን ሁሉንም ነገር የያዘ ነው እስከነ ፒክቸሮቻቸው። ከዛ ደግሞ የት ማግኘት እንደሚችሉ አድራሻዎችን ይዟል፣ ዌብሳይቶችን ይዟል፣ ቤኔፊቶችን፣ የተለያዩ ቤኔፊቶች፣ የገቨርንመንት ቤኔፊቶችን። አንድ ሰው ስደተኛ ከሆነ ምን አይነት ቤኔፊት አለው? ህፃን ልጅ ከሆነ ምን አይነት ቤኔፊት አለው? እርጉዝ ሴት ከሆነች፣ ዲሳብል ሰው ከሆነ፣ ኤልደርሊ ከሆኑ የሚቀመጡበት የሚያገኙት ሰፖርት ኤቭሪቲንግ የያዘ ነው። በትንሹ ነው የነገርኩሽ። በጣም ብዙ ዲቴይል ነው ያለው። ቼክ ሊስቶች አሉት። ደውለው እነዚህ ሰዎች የሸልተር ሊስቶች ይኖሩታል። ፈርኒቸር ባንኮች ምናምን ደውለው ማግኘት የሚችሉበትን መጽሐፍ ነው የጻፍኩት። እሱ ደግሞ በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ እንዲሁም በትግርኛ በሌላም ቋንቋዎች ላይ ለሁሉም ጀነራሊ ነው የሚጠቅመው። ናት ኦንሊ ፎር ሪፊውጂስ ይሄ ነገር የሚጠቅመው ከአንድ ከተማ ወደ ሌላ ከተማ መሄድ ለሚፈልግ ልክ እንደኛም የሆነ ኢንፎርሜሽን የሚፈልግ ሰው። እኔም አንዳንዴ አሁን በሪሰርች አጠገቤ ካሉ ሰዎች በብዙ ነገር ነው የሰራሁት እንጂ ደዝ ሚን አይ ኖ ኤቭሪቲንግ። ለራሴም ራሱ አንዳንድ ነገር ስፈልግ ገብቼ የማይበት ሲቹዌሽን አለ። ያንን የያዘው መጽሐፉ። እንግዲህ ከእግዚአብሔር ጋር ማክሲመም 2 ወር፣ ከ2 ወር በኋላ ፐብሊሽ ይደረጋል። ሰው በተለያየ መንገድ በአማዞንም ሆነ በተለያየ ከኛ ጋርም አክቹዋል ወረቀቱንም ሆነ ስልኩ ላይ ማግኘት ከፈለገ በዛ መንገድ እንዲያገኘው ዝግጅታችንን ጨርሰናል። ተመልካቾች ማስተያየት ቢሰጡን ጥሩ ነው። በመጀመሪያ ኮንግራጁሌሽን። ይሄ ትልቅ ቀላል የሚባል ነገር አይደለም። መጽሐፍን ያክል ነገር በተለይ ይሄ ልብ ወለድ አይደለም። ልክ መጀመሪያም እንዳልኩት ለስደተኛው ማፕ የመስጠት ያክል ነው። እዚህ ሀገር አዲስ ሆነን ስንመጣ ባስ ቦታ ስትሄጂ ማፕ ነው አብረው የሚሰጡሽ፣ እንዴት እንደምትሄጂ ማለት ነው። ቆሞ ማስረዳቱ ምኑ በየቦታው ስለሚከብድ። ነገር ግን ይህንን ውይይት በምናደርግበት ሰዓት አንድ የተነጋገርንበት ነገር የካናዳ ሕግ በየጊዜው መቀያየሩን ነው። ስለዚህ አንቺ መጽሐፍ እንዴት ነው ሪሌት የሚያደርገው? ለምን ወይስ አመታትን እየጠበቁ አፕዴት የሚደረግ አይነት ሁኔታ አለ ወይ? ለምን አሊያም ደግሞ የማይቀየሩ የኢሚግሬሽን ህጎች አሉ ወይ? እሱን እንዴት ነው የምታስማሚው? በጣም አሪፍ ጥያቄ ነው የጠየቅሽ። እውነት ነው። አሁን የሚቀይሯቸው ነገሮች ለምሳሌ የሸልተር ሲስተም ይቀየራል እንጂ ሸልተሩ አይቀየርም። ራይት። ሴንትራል ኢንቴክ የሚባለው ነገር ሸልተሮችን በደንብ የሚይዝ ነው። ድሮም አለ ሴንትራል ኢንቴክ፣ አሁንም አለ። በሴንትራል ኢንቴክ ስር ያሉት ህጎች ግን ይቀየራሉ። አንድ ሰው ሴንትራል ኢንቴክ ቢደውል አፕ ቱ ዴት የሆነ ኢንፎርሜሽንን ያገኛል። የሸልተር ሰፖርትንም እዛው ያገኛል። when it comes to ኦንታሪዮ ወርክ ሲቲ ኦንታሪዮ ላይ ያሉ ቤኔፊቶችን እንዳለ ዲስትሪቢዩት የሚያደርግ ነው። ኦንታሪዮ ወርክ አይቀየርም። የሚቀየረው በኦንታሪዮ ውስጥ ያለው ሲስተም ነው። ሌትስ ካም ቱ አይአርሲሲ አይቀየርም። የሚቀየረው ግን እንዴት ነው ስደተኛውን የሚቀበሉት ነው። የሚቀበሉበት መንገድ ወይ ኢንላንድ ነው ወይ ደግሞ ፖርት ላይ ነው። ይህም የሚቀየር ነገር አይደለም። እኛ ምንድነው የማይቀየሩትን ቤዚክ ነገሮች ካናዳን እስከነ ማኑዋሏ እንደመስጠት ማለት ነው። ለእኔ ላይክ መኪና ስትገዢ እስከነ ማኑዋሉ ነው የሚሰጥሽ። ኦፍኮርስ ሶፍትዌር አፕዴት እንደሚደረገው አፕዴት የሚደረግ ነገር ካለ
55 ቻፕተር ነው ለጊዜው ያዘጋጀ ነው። 55ቱም ቻፕተር አይወጣም። በፖርሽን በፖርሽን ነው የሚወጣው። ከዛ በኋላ ደግሞ አፕ ቱ ዴት የሆኑ ነገሮች ካሉ ቀጣይነት ያለው ስራ ነው ብዬ ነው እንግዲህ ስጀምረው የጀመርኩት እና ይህን የመጀመሪያ ማኑዋል ስንሰጣቸው ከማፕ አንጻር ማፑን እንደ አዲስ እኔና ተማሪዎቼ አንድ ላይ ሰርተነዋል። ማፑን ላይክ አሁን ብዙ ሰው ሄዶ ይጠፋል እዚህ ሀገር ላይ ቀላል እኮ ነው። እኔ ራሴ ግን እስካሁን አላውቀው አካሄዱ መንገዱን በጣም ውስን ቦታዎች ነው የማውቀው። ግን ይሄ ኡበር ድራይቨሮችን ስታይ የሚነግሩሽ መንገድ ለእነሱ በጣም ቀላል ነው፣ ለሌላ ሰው ቀላል ሊሆን ይችላል። እና ያንን ራሱ በአማርኛ ማፑን ካናዳ ባስቀመጠችው ሳይሆን በሚገባቸው አድርገን ሰርተነዋል። ሶ አፕዴትድ የሚሆኑ ነገሮች ካሉ ይሆናሉ፣ ግን ኖት ሪሊ አሁን እዚህ መጽሐፍ ላይ ባለው ለውጥ ያላቸውን ነገሮች አይደለም። ዋና ዋና ቦታዎቹን ነው የምንሰጣቸው፣ ላይክ ሜጀር የማይለወጡ ወይ ደግሞ ለውጥም ቢኖር ኢንፎርም የሚያደርጓቸው ቦታዎች ስለሆኑ ትክክለኛ ቦታው ነው መጀመሪያ የሚሄዱ። ምናልባት አንዳንድ ኢንፎርሜሽን ወቅታዊ የሆኑ ጠቃሚ የሚሆኑ ኢንፎርሜሽን ስታካትቱ ይሄ ኢንፎርሜሽን በዚህ መጽሐፍ በተጻፈበት ወቅት ነው፣ ነገር ግን የሚቀየሩ ነገሮች ካሉ በዚህ ስልክ ቁጥርም ደውላችሁ ማረጋገጥ ትችላላችሁ የሚል አይነት ሀሳብም አስተያየት ስጪ ስላልሽ ቢታከልበት እንደ ኪድ ኢትዮጵያ እንደ ሀሳብ አለው። ማካተት ልክ ነሽ አለው። አዲስ አፕዴት ስፔሻሊ እንዳልኩሽ ስፔሻሊ አሁን ብዙ ለውጦች ያሉት ወደ ኢሚግሬሽን አካባቢ ነው። አሰራራቸው ያው ቤዚክሊ መጀመሪያ እጅ ትሰጫለሽ፣ ከዛ በኋላ ሂሪንግ ምናምን ሶፋር ብዙ ለውጦች የሉትም። ግን ኢፍ ሳምቲንግ ለውጦች ካሉ ለውጦቹን ብር ክፍያዎች ለምሳሌ አሁን ክፍያ ሁል ጊዜ አንድ አይነት ሊሆን አይችልም። ከረንት ያለውን በዚህ ሰዓት የወጣው ክፍያ 180 ብር ከሆነ በዚህ ሰዓት የነበረው ክፍያ 180 ብር ነው። ዌይቲንግ ታይሞችን ስታይ አሁን ለውጥ ይኖራቸዋል። ኢሚግሬሽን አሁን እንደውም የመጣ ትልቅ አጀንዳ አለ አይደለ? ያ ምንድን ነው? እኔ መጽሐፉን እንኳን በጻፍኩበት ሰዓት አሁን ኤዲት እየተደረገ ነው ያለው እና በዛ ሰዓት ፒአር የማግኛው ጊዜ እስከ 8 ወር 1 ዓመት ድረስ ኦር 1 ዓመት ተኩል ማክሲመም አይነት ነገር ነበር። አሁን ግን አክሴፕት ከተደረጉ በኋላ ኢሚዲየትሊ ወደ ፒአር አፕሊኬሽን ሲሄዱ 99 ወር ነው የሚጠብቁት ማለት ነው ፒአር ለማግኘት። ኢትስ ሂውጅ ዲፍረንስ። ሶ እነዚህን ነገሮች ኦብቪየስሊ መጽሐፉ ላይ ታይሙን አማውንቱን በሰዓቱ ያለው ኤስቲሜሽን እንጂ በየጊዜው ይለያያል። ሜን ፖይንትስ ይሄ ምንድን ነው፣ እንዴት ነው፣ የት ነው የሚለው ነው። ዲቴይሉን ለጠበቃዎችሽ እንተውና አሁን ላይ ግን ምንድን ነው የመጣው ፒአር ልክ አክሴፕት ከተደረጉ በኋላ ለፒአር የሚሞላው ፎርም አለ፣ ኔክስት ስቴፕ ማለት ነው። እና እሱ ላይ ድሮ ይቀያየራል። በፊትም ቢሆን ላይ 24 ወር 32 ወር 38 ወር እንደዚህ ነው። ከዛ የበለጠ አልነበረውም መጠበቂያ ሰዓቱ። አሁን ግን 99 ወር ነው የሚለው። ሶ እኔም ከጠበቃዎቼ ጋር ባለኝ ኢንፎርሜሽን 99 ወር ይበል እንጂ ስፔሻሊ ለሪፊውጂ አሳይለም ለሚጠይቁት እስከ 3 ዓመት ዊችዝ አሁንም ጨምሯል ስቲል እስከ 3 ዓመት እስከ 2 ዓመት ድረስ ሊሄድ ይችላል። ይህንን ስፔሻሊ በተመለከተ የሚሄደው 99 ወር የሚለው በግሩፕ 5 የሚመጡ በቸርች ስፖንሰር የሚመጡ እንደዚህ አይነቶቹ ግን እነሱን ይመለከታል ነው። ያው እንደዚህ አይነት ለውጦች ሲኖሩ መጽሐፋችንም ላይ እንግዲህ አፕዴት እያደረግን የምናሳትመው ትንሽ ስለሆነ ኒው አፕዴቶችን እያስተካከልን ነው የምናወጣው። ግን ይሄ አሁን ያው ከረንትሊ በጣም ብዙ ፋሚሊዎችን ትንሽ ያስደነገጠ ነገር ነው። እነ ተክሌ እንግዲህ ያብራሩልናል በደንብ። በሚገባ ተክሌ ጠበቃ ልዩም እንግዲህ ቀጣይ እንግዶቻችን ይሆናሉ። ምናልባት አንድ ላይ ምናልባት ከሁለት አንዱ ቆየት ብለዋል። እነሱም አፕዴት ካደረጉ ብዙ ለውጦች አሉ። እርግጥ ነው አንዴ ብቅ ብለው ከመንግስት ለውጥ በኋላ ያሉትን ነገሮች ነግረውናል። ነገር ግን አሁንም ብዙ ለውጦችን ይዘው የመጡበት ሁኔታም እንዳለ ከአንቺም እንደምንረዳው ብዙ ነገሮችን ተመልክተናል። እንግዲህ ቆይታችን እንደ ሁልጊዜው እጅግ በጣም ደስ የሚል ብዙ አዳዲስ ነገሮችን የሚያሳይ ነው። ስለመጣሽ እጅግ በጣም አድርጌ ላመሰግንሽ ፈልጋለሁ። ስለምትሰጡትም አገልግሎት ይለመድ የምለው ሰርቪስ መስጠት ቀላል አይደል። አንድ ሰው ስቶር ውስጥ እንኳን
ከስተመር ሲያስተናግድ በጣም ብዙ አይነት ጸባይ ሰው ተከፍቶ ሊመጣ ይችላል። የእናንተ ደግሞ በጣም ሴንሲቲቭ የሆነ አካባቢ ነው። ብዙ ኢሞሽን ያለበት ነው። ቤተሰብ ተለይቶ የልጅ ናፍቆት፣ የባል ናፍቆት እና በጣም ትልቅ ትዕግስትና ልበሰፊነት የሚጠይቅ ትዕግስትን የሚፈታተን አይነት እንደሚያጋጥም ይገባኛል እና የሚመጡትም ክላይንቶች ወደ ሰፊ እንዲሆኑ ለእናንተም ደግሞ ትዕግስቱና ማስተዋሉ እንዲሰጣችሁ የሁል ጊዜ ጸሎቴ ነው። የምታደርጉት ነገር ትልቅ ስለሆነ አንዳንድ ስራ ለስጋ ብቻ ሳይሆን ለነፍስም አብሮ የሚሆን ስራ ስላለ አንደኛው ይሄ የእናንተ ስራ ያ ነው ብዬ አምናለሁ እና ምናልባት ቮለንቲር ማድረግ የሚፈልጉ ወይም ደግሞ በሙያቸው ማስተያየት መስጠት የሚፈልጉ ሰዎችም ካሉ ኮንታክት ያደርጓችሁ ነው እኔም መጠየቅ የምፈልገው። ይሄ የኮሚኒቲ ስራ ነው ብዬ ነው የማስበው። እውነት ለመናገር እንደ ማህበረሰብ ኮሚኒቲ ስል እንደ ማህበረሰብ የምንደጋገፍበት ስራ ነው እንጂ ሲጀመር እንዳልሹ በነፃ አገልግሎት የተጀመረ እና አሁን ኦብቪየስሊ ክፍያ ያለው አገልግሎት ነው። የአው ላንቺ ስራሽ ሊሆን ይችላል። ነገር ግን አሁን ጥብቅና፣ ዶክተር፣ የተለያየ ነገር ሙያ ነው። ግን ሴም ታይም ደግሞ ትልቅ አገልግሎት የሚሰጥ ነው እና በዛውም ላመሰግናችሁ ፈልጋለሁ። ተመልካቾቻችን ስጀምርም መሀልም ላይ እንደተናገርኩት የሆፕ ካናዳን ሰርቪስ ማግኘት የምትፈልጉ ከስር ባለው ቁጥር ኮንታክት አድርጓቸው። ያው ክርስቲናም ታገኟታላችሁ። በጣም አመሰግናለሁ ክርስቲናዬ። ያላነሳነው ካለ መሰናበቻ እድሉን ልስጥሽ። በጣም አመሰግናለሁ። እዚህ እንደ ሁል ጊዜው ሰፖርት የሚያደርጉኝ አጠገቤ የሚያበረታቱኝ ስማቸውን አሁን ላይ እየበዛችሁ መጣችኋል እና አንዱን ብላ አንዱ ይቀየማል ብዬ ስለማስብ ሁሉም ሆፕን፣ ክርስቲናን አጠገቤ የሆናችሁ የምታበረታቱ ክላይንቶቼም አሁን ላይ አጋዦች ሆነዋል፣ ጓደኞቼም ቤተሰብም ሆነዋል። ሁሉንም በጣም ነው የማመሰግነው። ለሰክሰሶቻቸውን በጣም ደስተኛ ነኝ። ከዚህ ባሻገር ግን የቴሌግራም ግሩፕ አለን በ41650900525 እና ይህንን ቴሌግራም ጆይን ማድረግ ይችላሉ። በተለይ ደግሞ ስራ የሚያስገቡ ሰዎች አሉ እዚህ ቶሮንቶ ውስጥ እና እነሱን ክላይንቶቻችንን ስራ ብናስይዛቸው በጣም ነው ደስ የሚለኝ እና የስራ ኦፖርቹኒቲ ካለ እባካችሁ ፖስት አድርጎ ቴሌግራማችን ላይ እኔ ጋም በመደወል ኮንታክት ብታደርጉኝ ብዙ ስራ የሚፈልጉ ልጆች አሉ እና እነሱን ሁለቱን ማገናኘት ለሁላችንም በጣም ደስ የሚል ስራ ነው። ስራ በአሁኑ ሰዓት ላይ መስራት የሚፈልጉ እና ቴሌግራማችንን ጆይን በማድረግ ስራ ፈላጊዎችንም ስራ ያላችሁንም ሰዎች ብናገናኛችሁ በጣም ደስ ይለናል። በዚህ ቢተባበሩን። ሌላም አዲስ ኢንፎርሜሽን ዶኔት የሚደረግ እቃ የሚፈልግም ሰው ካለ ቴሌግራማችን ክፍት ነው፣ መጠቀም ትችላላችሁ። ሙያም ያላችሁ ካላችሁ ቤት ለቤት ሄዳችሁ መስራት የምትፈልጉ እሱን ጆይን አድርጉ እንላለው። እንግዲህ እጅግ በጣም ነው የማመሰግነው። እኔም እጅግ በጣም አድርጌ አመሰግናለሁ። ለጀመራችሁት ስራ ሁሉ በተለይ ደግሞ ለመጽሐፍሽም መልካም እድል እመኛለሁ። እንደጨረሽም በሙሉ ስለ መጽሐፉም በደንብ በሰፊው የምንነጋገርበት ይሆናል። ተመልካቾቻችን እንግዲህ ጥያቄ ማስተያየትም ካላችሁ በኮመንት ሴክሽን አሳውቁን። መደወልና ኮንታክት ማድረግም ቀጥታ እሷን ማግኘት የምትፈልጉ በሆፕ በኩል ማግኘት ትችላላችሁ። የዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። በተለይ እስካሁኗ ደቂቃ አብራችሁን የዘለቃችሁትን እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።
ኦኬ ውሃሽን ይዘሻላ? ውይ ቅድም እንዳስቀመጠኝ ቢያደርገኝ ምን አለበት? ኦኬ ነሽ። ደግሞ ወሪ ደግሞ ሙሌ ነው ምናልባት ኤዲት ኤዲት የሚያደርገው ምን ሙልዬ፣ ይኸውልህ ከአንተ ከሆንክ ኤዲት የምታደርገው እንድታሳምረኝ እሺ። የሆነ ነገር አድርገህ ኦኬ በጣም ጥሩ ብላለች እናቴ። እንግባ። ኦኬ